ፍሎሃ መስጂድ 10 ዓመት ሰግጃለሁ አለ እዚህ መስጂድ 1 ዓመት ሰግጃለሁ አለ ፍሎሃ መስጂድ ከሰላት በኋላ ዱዓ ይደረግ ነበር ኢሚዲየትሊ ሲቋረጥ ለምን ተቋረጠ ብዬ ያን ያቋረጠውን ሰውዬ ስጠይቅ እናስተካክላለን እናሻሽላለን ብሎ አለፈኛል ሳይው ምንም መልስ አልጣውኝና ኮንፊውዝ ሲያደርጉኝ መስጂዱን ተውኩት ጭራሽ ላልሰግድ ተውኩታል ስማው ከዛ ምን ብሎ አለኝ እኔ የሚያሳዝነኝ እዛ መስጂድ መስገድ መተው አይደለም አሉኝ እንግዳውሳ አንድ አይነ ስውር ሰው ነበር በየጁሙዓው ሲሄድ የሆነች ነገር አደርግለት ነበር ሰደቃ ያንን ማቋረጤ ግን ያሳዝነኛል አለ ምንድነው ምክንያቱ ዱዓ ለምን ተቋረጠ ነው መስጂዱን የተው ጀይ አሁን ስለ ዱዓ አይደለም ማውራት የፈለኩት ዛሬ ደግሞ አንተ አሰግደ ዱዓን ለምን አለፍክ አለኝ አስረዳው ዱዓ ምንድነው ቦታው የዑለማዎች ኺላፍ ምንድነው ምናምን ብዬ አስረዳው ከዛ በኋላ ሌላው ደግሞ ኮንፊውዝ ያደረገኝ ነገር እዛ መስጂድ አለኝ ሰላተል ጀናዛ ተሰገደና እንዴት ሰላተል ጀናዛ ተሰግዶ ሲያበቃ ሰላተል ጀናዛን የሚያክል ነገር ተሰግዶ አክብደው ነው የሚያወሩኝ ሰውዬው የሚያክል ነገር ተሰግዶ እንዴት ከተሰላመተ በኋላ ለሟቹ ፋቲሃ ሳይቀራ ዝም ብሎ ይተዋል አለኝ ሐቢቢ አሁን ረጋ ብለህ እንደዚህ አይነትን ሰው የተማረ ሰው ስለሆነ በሚገባው አማርኛ ማውራትና ማስረዳት ይተበቃል አይደል ሐዲሊ ሹፍ ሐቢቢ ሰላተል ጀናዛ ሲሰገድ ስንት ጊዜ አላሁ አክበር ይባላል አሉ አራቴ ይባላል አይደል አዎ በአራቱም ላይ የሚባለው ነብዩ ነግረውናል ሰለላሁ ዐለይሂ ወሰለም አምስተኛውን ኬት እናምጣል ፋቲሃ መጀመሪያ ላይ ተብሏል በኋላ ላይ ኬት ኖ ፋቲሃ ማለት አይደለም ዱዓ ለማለት ፈልጌ ነው ኦኬ ጥሩ እሱም ከሆነ መጨረሻው አካባቢ ሶስተኛዋ ተክቢራ ላይ በጣም ረጅም ይቆማል አይደል አልኩት አዎ አለኝ እዛ ውስጥ እኮ በጣም ረጅም ዱዓ ለሙቱ እየተደረገለት እኮ ነው እሺ ሰላት ውስጥ ዱዓ ከተደረገለት በኋላ ከወጣን በኋላ ዱዓ መድገሙን አወለን ኬት እናምጣው ነብዩ አምስተኛ አልነገሩንም ثانيا ደሞ ሰላት ውስጥ ዱዓ ማድረግ ሲኖርብን ከሰላት ወጥተን ዱዓ ማድረግ ለመይቱ ማለት ምን ማለት ነው መስጂድ ገብተህ ዱዓ ለራስ ሐጃ ማድረግ ሲገባ ከመስጂድ ወጥተህ ሱቅ ከገባህ በኋላ ሱቅ ውስጥ ዱዓ እንደማድረግ ነው ሰላት ውስጥ ለመይቱ ዱዓ ማድረግን ትተህ ወጥተህ ከሰላት በኋላ ዱዓ ማድረግ ማለት አወለን ነብዩ ያላስተማሩትን ኬት እናምጣ ثانيا እናድርግ ካልን እንኳን መስጂድ የተቀደሰ ቦታ ላይ ዱዓ ማድረግ ትተን ሱቅ የተረበሸ ቦታ ላይ ዱዓ እንደማድረግ ነው የሚሆንብን ናምዬ ለማስረዳት ሞከርኩና ይሄንን አይደለም ልላችሁ የፈለኩት እንግዳውሳ ሂደቱን መጨረሻውን ለነግራችሁ ነው የፈለኩት ከዛ ወደሳቸው መጣሁና እርሶ በጣም የተማሩ ሰው ኖት ማንነቱ ያስታውቃል ምሁር ኖት ስለዚህ የትኛውንም ቋንቋ አንብቦ መረዳት ይችላሉ ዛሬ ጎግል አለ ሰርች አድርገው ምንድነው ምክንያቱ ብለው መረዳት ይችላሉ ዓለማዊ ጉዳይ ሆኖ በነበር አኩርፎ መስጂድ አይተው አይደል ሰርች አድርጎ ሚስጥሩን ሳይደርስበት አይቆምም የትኛውም ምሁር ዱዓ ተተወ ብሎ ለ10 ዓመት የሰገደበት መስጂድ ዳግም ላልገባ ብሎ ተወ ወዒድ የሆነ ነገር ሱና ነው ከተባለ እንጓጓው አናውቀውም ሱናነቱን ሰርች እናድርግ እንፈልግ ዓሊም እንጠይቅ ለምን ዓሊም አልጠየቁም አልካቸው ጠየቁኝ ኮንፊውዝ አረጉኝ አልመለሱልኝም ማለት ታዲያ ኢትዮጵያ ያላት አንድ ዓሊም ብቻ ነው አንድ ዓሊም ጠይቀው በቃ አንድ ዓሊም ነው የሚያውቁት እርሱ ብዙ ዓሊም የለም ይሄንንም ያንንም አይጠይቁም ነበር ዓለማዊ ጉዳይ ቢሆን አንድ ሰው ጠይቀው ይተው ነበር እንዴት እንደዚህ ይደረጋል ዲን አይደል ቀብር አይደል ብያልኳቸው ለእናንተ መምላችሁ የሆነ ሰው ያንን ሰው ውደዱትም ጥሉትም ደግፉትም ንቀምፉትም ሱና ነው ካላችሁ ጓጉና ጥናት አድርጉ ልክ ነው አይደለም አግኙት ቁርአን ውስጥ የሌለ ነገር የለም ሐዲስ ውስጥ የሌለ ነገር ተረክቱኩም على محجة البيضاء ليلها كنهارها لا يزيغ عنها الا هالك ብለውሃል ነብዩ ሰለላሁ ዐለይሂ ወሰለም ትቻችሁ ሲሄድ ለጥ ባለ ሜዳ ሌሊቱም ቀኑም የፈካ ጨለማ የሌለበት ውጣውረድ ጉራንጉር ባሌለበት ሜዳ ላይ ነው እስላም ላይ ነው ጥያችሁ የሚሄደው ከዚህ ሜዳ የሚያገልና ጉራንጉር ውስጥ የሚገባ የሚወድቅ ለጥፋት የተዳረገ ብቻ ነው የሚወጣው አሉ ነብዩ ሰለላሁ ዐለይሂ እስላምን የሚመስል ብርሃን ሐዲሱ ቁርአኑ ፊት ለፊታችን ላይ ተሰይሞ
ሱና ነው ስንባል አልቀበልም ሼኽ ገሌ ካላረጋገጡት ቢድዓ ነው ስንባል አንተውም ሼኽ ገሌ ካልተውት እንዲባላል